ሮዛና ናታ በጣም አለቀሱ። ሰላምዬ ባየችው ፎቶ በጣም ተናዳ ስለነበረ ከቤት ወጥታ እየሮጠች ስትሄድ የመኪና አደጋ ደረሰባት። ሰላም አሁን ላይ የኔና ያንተ ነገር አልቋል፣ ምክንያቱም የቤሎ ፎቶ እየላከችልህ አይቻለሁ። ስለዚህ እኔ ጋ እሷ ጋ እያልክ ጊዜህን አታባክን፣ በቃ ወደ እሷ ተጠቅለል በማለት የላከችለትን ቤሎ መረጠችለት። ናታልም በጣም ደነገጠ። ሰላምዬ ልትረጅኝ ይገባል፣ እሷ እኮ ብሎክ ሳረጋት በ10 አይነት ስልክ ቁጥር ትመጣለች። ስለዚህ ልታዥ ነው እንጂ የሚገባው ታጠገቤ እንደርቂ አይደለም አላት። ሰላምም አረ እባክህ እስከ ዛሬ ድረስ የተጫወታችሁብኝ አይበቃም እንዴ? እናቴን አሟት ስለነበረ ለእናቴ ስንል ነው ያቀረብናት እያላችሁ ሙሉ ፋሚሊ እኔ ህይወቴን ብስቁልቁል አደረጋችሁት አለች። እኔ ወደዚህ የመጣሁት አባትና እናቴን ሰርቼ ለመለወጥ እንጂ ፍቅር የሚባለው ነገር ላይ አልገባም ነበር። ነገር ግን ፍቅር እውር ነው ይባል የለ፣ እኔም እንደዛ ሁኖብኝ ነው የገባሁት። ሲቀጥል ደግሞ አንተ ተጎኔ ሆነህ ልታግዘኝ ይገባል እንጂ ሁሌም ስቃይና ለእሶ ላይ አይደለም። በቃ ከህይወታችሁ ወጣው ብላ በጥፊ ብላው ወደ ውጭ ወጣች። መኪና መንገዱን እየሄደች እያለ በጣም ተናዳምና እንዲሁም ደግሞ ስለማታስታውል ተናዳ ስለነበረ መኪና ይንጣ አይንጣ ካይሆን የሷ እየሮጠች ከዛ አካባቢ መጥፋት ነበረባት። ሮዛም ክዩን ለማሳሰር ፍርድ ቤት እንደሄደ ታውቃለች። በድንገት መኪና መጣና ገጫት። አይ ሰላምዬ ያንቺ ህይወት እንደዚህ ሆነ። ናታልና ሮዛ በጣም ተደፍተው አለቀሱ። ሰላም ሐኪም ቤት ገባች። የሰላም ህይወት በጣም ያሳዝናል። አሁን ላይ ያለችበት ነገር በጣም ከባድ ነው። የልብ ድክመትም አለባት። ከተፈጠረው ነገር አንጻር ደግሞ ከባድና የሚያሳዝን ነገር ልቧ ላይ አለ። ስለዚህ አሁን ላይ እረፍትና እንዲሁም ከሐኪም ቤት መውጣት የለባትም። ስለዚህ እናንተ መረጋጋት አለባችሁ አላቸው ዶክተር። ናታል ግን ምንም ሊረጋጋ አልቻለም። የኔ ህይወት እንደዚህ ሆነ፣ ካሁን ወደ አንዳ ግን እኔ ሰላም ተተመለሰች ራሴን አጥፍቼ እገላገላለሁ። በቃ ህይወቴን ብስቁልቁል ላረጋችሁት አለ። ሮዛ በጣም አዘነች። ክዩን ወደኛ ያመጣናት ለእናታችን እመም ስንል ነው። ስለዚህ አውቀንና ወደን አይደለም ያመጣናት። ደግሞ አንተ መረጋጋት አለብህ። ሁሉም ነገር እኮ በትዕግስት ይታለፋል። እንዴ ብዙ ነገር አሳልፈን የለ እንዴ? ዛሬ ላይ እንደዚህ ቶሎ ተስፋ የቆረክበት ምክንያት ምንድን ነው ብላ ጠየቀችው። አይ ሮዛ ነገሩ የተብሳሱ፣ ሰላምዬ በጣም ተጎድታለች። አብረን እያወራን እያለ የሆነ ፎቶ ክዩ ላከች። ያን ፎቶ ስታየው ፌሎ ነበር። ከነዚህ ከሶስቱ ምረጥ ውዴ የሚል ቴስት ጋር ላከችልኝ። ያንንም ሰላምዬ ሲገባ ስታየው በአዲስ ቁጥር ስለነበረ ማን ነው በማለት ስልኩን ስናየው ውዴ እያለ የጣፈችው እኔ ክዩ ነኝ። ዛሬ ፌሎ ቤት ሄጃለሁኝ። ደስ የሚለኝን ልመርጥ። እኔ እንግዲህ እነዚህ ሶስቱንም መርጫለሁ። አንተ ደግሞ ማንኛው ይሻልሃል የሚል ቴስት ነበር። ሰላምዬ ያንን ስታይ በጣም ደነገጠች። በቃ ይሄ ነው እኔና ይሄ ነው የሚያምረው ብለህ
ይህንን ለይና ላክላት አለችው። ናታልም በጣም አዘነ። እንዲህን እንደዚህ አይነት ስሜቱን እንዴት ጥለሽ ትሄጃለሽ አላት። ሰላምም በቃ የኔና የንተ ህይወት በዚህ ያቆማል፣ ነገር ግን ድል ባለ ድግስ እኔም እድርሃለሁኝ፣ ሁሌም ተጎንህ ነኝ፣ ለሰርግህ እመጣለሁ፣ ካሁን ወደ እንዳ አጠገቤ እንዳትደርስ አለችው። ሮዛም ውጭ ስለነበረች ይሄ ነገር እንዴት ተፈጠረ ስላላወቀች እየሮጠች ስትሄድ በሩቁ አየቻት። ነገር ግን በጣም ሩቅ ስለነበረች መኪና ሲገጫት ስታያት ሮዛ ደንግጣ ቀረች። ከዛም በድንጋጤ እየሮጠች ብትመጣ እራሷ ስታለች። መናገርም ሆነ መተንፈስም አችልም። ሰላም በጣም እንድትጎዳችና በጣም ትልቅ ቁስል እንደሆነ ሮዛ ተረዳች። ይሄ ሁላ ጥፋት ታያዳ የማን ነው? የኔ ነው ወይስ የማን ነው? እኔ እኮ ምንም ነገር አልገባኝም ማለች። ወንድሜም ላንቺ ብጡም ብዙ ነገር እያደረገ ነው፣ አንቺም ልትረጁ ይገባል። እንዴት እንደዚህ ብትል ይሄን ፎቶ ብትልክ አንቺ ጥለሽ ልትጂ እና ታዲያ እሷ መቼም አትቆርጥም። ተጋብታችሁ እስከምወልዱ ድረስ ከህይወታችሁ የምትወጣ አይነት ሴት አይደለችም። ለዛ ደግሞ አንቺ ተጎኑ ሆነሽ በርትተሽ ለሚመጣው ነገር ሁሉ እኩል ተካፍለሽ ማሳለፍ ሲገባሽ ወንድሜንም ትልቅ ሀሳብ ውስጥ ዱለሽው አንቺን በቃ የመኪና አደጋ ደረሰብሽ፣ አሁንን የምን ላድርግ ብላ እንስስቅ ብላ ሐኪም ቤት አለቀሰች። ዶክተሮችም በቃ ታልቅሺ በማለት ለብቻዋ ወደ ክላስ ሄደው መከሯት። ያለቀሰችበትና የደነገጠችበት ከፍተኛ የራስ ትኩሳት ነበራት። እሷም ሐኪም ቤት ሁለታቸውን በአንድ ሐኪም ቤት ገቡ። በጣም የሚያሳዝነው ነገር የናታ ነገር ነው። ናታል ማንም የሚያግዘውና ታጎኑ የሚሆን የለም። ክዩንም እንደማይፈልጋት በተደጋጋሚ ቢነግራትም ነገር ግን የሚያግዘው ሰው የለም። ወንድሜ አይዞህ በርታ፣ ሁሉም ነገር ያልፋል፣ እኔ ደግሞ ተጎንህ ነኝ፣ እኔ እያለሁ ምንም አይነት አይፈጠርም፣ ሁሉንም ነገር ደግሞ እንደማስተካክለው ቃል እገባልሃለሁኝ። ሰላምዬም በቅርቡ ተሽሏት እንደመመጣ ተስፋ አደርጋለሁ ብላ ሮዛ ናታልን አዝናናችው፣ ተስፋም ሰጠችው። እኔ እኮ እንዳንቺ ያለ እህት መኖሬ በጣም ደስ ብሎኛል፣ የኔ መካሪ፣ የኔ ጀግና፣ እወድሻለሁኝ። ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። እኔም እኮ አድጌ አንቺን ተችግር እንድትወጪ ላረግሽ እንጂ እኔ ላንቺ ሁሌ ችግር እሆናለሁ ብዬ አንድ ቀንም አስቤ አላቅም። ስለዚህ በጣም ይቅርታ በማለት መከራት። ለሚፈጠረው ነገሮች ሁሉ እኔ ተጎንሽ እሆናለሁ፣ አንቺ ግን ታጠገቤ ስለሆንሽ ከልብ ነው ማመሰግነው አለቻት። ይህም ለበጎ ነው፣ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ በማለት ሮዛ ወደ እናቷ ተመለሰች። ሰላምዬ የኔ ምስኪን እዚህ የመጣችው ሰርታ ለመለወጥ ነበር። እኛም ቆይማ ናታልን ታገቢያለሽ ብለን እሷን ፍቅር ቢኖርባትም እኛ መከልከል ነበረብን። ህይወቷ ሁላ ተበሳቆለም። ለእናትና ለአባቷ ልትረዳ ነበር የመጣችው እና ህይወቷ እንደዚህ ብስቁልቁል ሲል በጣም ያሳዝነኛል። ክዩ አወረርተኛለች፣ ግን ደግሞ የልጄ ሚስት እንድትሆን እኔም አልፈቅድም በማለት የናታል እናት ተናገሩ። ሰላምም ሆስፒታል ውስጥ ገብታ ምግብ እንኳ መብላት እስካሁን ድረስ
በእኔ ነው ይሄን ሁሉ የሆንሽው፣ በጣም ይቅርታ፣ ደግሞም አስተካክላለሁ። ከህይወቴ ውስጥ ካወጣኋት እኮ በጣም ቆይቷል። ነገር ግን አንቺ አልተረዳሽኝም እንጂ አላት። በመጨረሻም ናታል ሁሉም ነገር እንደሚስተካከል ነገራት። ያንን ነገር ግን እሷ እያዳመጠች አልነበረም። እራሷን ስለሳተች እስከምነቃ ድረስ ሁሉንም ነገር ነገራት።